ሰዎች ግን እኔ ያው ጸበኛ ጥለኛም ያው ሃይሚና ብሩኬም ስለተጣሉ እኔ ተቀብዬም እንዴት አድርጌ ነው ማድረጉ ደግሞ እዛ ላይ ናው ለኦርቶዶክስ ሃይማኖት ተከታይ ሁሉ እንኳን ለጥምቀት በዓል በሰላም በደስታ አደረሳችሁ ውዶቼ አደረሰን። ሁላችሁም በአለም ዙሪያ ያላችሁ እንዲሁም ኢትዮጵያ ያላችሁ ሁላችሁም እንኳን አደረሳችሁ እያልኩኝ ወደ ነገር ይገባል ማለት ነው። እንግዲህ ውዶቼ በጣም የሚገርመው ነገር በጣም የሚያሳዝነው ነገር እንግዲህ ሃይሚዬ ብቻዋን ነው ስታከብረው ያለችው፣ ብሩክም እንደዛው ለብቻው ነው ሲያከብረው ያለው። እንግዲህ ሃይሚ በሚገርም ሁኔታ ከጓደኛዋ ጋር አንድ ቪዲዮ አካፍላናለች። አሁን ደግሞ ገንዘብ ማንንም ሰው እንደማይገዛ ገንዘብ ምንም እንደማያደርግ ሁሉ በቲክቶክ ገጿ እየነገረችን ነበረ። ያኔ ለቃ ቪዲዮ ማለት ነው። በጣም ነው የገረመኝ። እንግዲህ ሃይሚን እንደምታውቋት እልህኛ ነች። እልህ ከተያያዘች መቼም የሚችላት ሰው የለም፣ ታውቃላችሁ እናንተም። እኔ ግን ምንድነው የምላችሁ መሰላችሁ ሰበር ብላ ሃይሚዬ ያው እሙሽዬን ሳታስከፋት የወደፊት አማች ነች። አማች ደግሞ መከፋት የለባትም፣ መጥፎ ባህሪ ማየት የለባትም። የይቅርታ ልብ እንዳላት ደግሞ አማቷ እንድታቅ ጥሩ ነገር ነው። ስለዚህ እንግዲህ ሃይሚዬ ይቅርታውን ተቀብላ እርግጠኛ ነኝ ከብሩክ ጋር አብራ እንደምትሆን ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ዛሬ ያው ምንም እነሱን ለምደናቸዋል፣ ታውቃላችሁ። ብዙ ጊዜ አንድ አይነት ልብስ ለብሰው የራሳቸውን እንትን እያደረጉ እያከብሩ ብዙ ነገሮች ብዙ ፕራንኮችን ያስለመዱን ነበር። እንግዲህ ሁሉም ሃይሚዬ እና ብሩኬ እንግዲህ በጥምቀትም በዓል አብረው ሳይውሉ እንዲሁም በገና በዓልም አብረው አልዋሉ። በጣም የሚያሳዝነው በጣም ልቤ ተሰብሯል። ለነሱ አዝኛለሁ። በእንደዚህ አይነት መልኩ በጣም ያሳዝናል። እንግዲህ ሃይሚዬ ጂንስና ቲሸርት ለብሳ ነው ስታከብር የነበረችው ማለት ነው። የኔ ፍቅር በቃ ደስተኛ እንዳልሆነች በዚህ ነው የምታውቁት። ገብቷችኋል? ደስተኛ ብትሆን ኑሮ አበሻ ቀሚስ ስንት ሰው ነው የኛ አበሻ ቀሚስ። እኔ እንኳን በኔ በኩል እንኳን ማለት ነው ቤተሰብ በኔ በኩል የነ ሃይሚ አድናቂዎች በጣም በሚገርም ሁኔታ እግዚአብሔር አንደኛዋ ከአውስትራሊያ አንደኛዋ ደግሞ ከምንድነው ስሙ እስራኤል ነው። እንደውም ብር ላክልሽና ልብስ ገዝተሽ ሰርፕራይዝ አድርጊያቸው ብላይ ነበረ ሁለት ሰዎች። ግን እኔ ያው ጸበኛ ጥለኛም ያው ሃይሚና ብሩኬም ስለተጣሉ እኔ ተቀብዬም እንዴት አድርጌ ነው ማድረጉ ደግሞ እዛ ላይ ቡታጅራ ነው ያሉት። አዲስ አበባ እንኳን ቢሆን ቢያንስ ሰርፕራይዝ ላርጋቸውን ብል አንድ ላይ ላላገኛቸው ይችላሉ። አንዱ ለብቻ ስለሆነ እኔ እንደዛ ስለሆነ አልችልም፣ ባሁን አልችልም አልኳቸው እንጂ ሰው እንኳን እነሱን አበሻ ቀሚስ ሰርፕራይዝ እንኳን ማድረግ የፈለጉ ጥሩ እህቶቼ ሁለት እህቶች ነበሩኝ። ግን ያው አልተሳካም ማለት ነው። በጣም ነው ያዘንኩት። ያው ሃይሚዬ እንደዚህ በጂንስ ሱሪና በቲሸርት ሳያት ምን መሰላችሁ ውስጧ ደስተኛ ቢሆን ውስጧ ሃፒ ቢሆን ኑሮ ሃይሚዬ በእንደዚህ አታሳልፍም ነበረ። ብሩክም ደስተኛ አልነበረም። በጣም ነው የሚያሳዝኑት። ያው እንደዚህ ሲሆን ደግሞ በጣም የሚከፋው ማርያምን እኔ በጣም ነው የከፋኝ። ያው አመት በዓል ነው፣ ግን እንደዚህ የምትወዱት ሰዎች የምትወዱት ልጆች በእንደዚህ አይነት መልኩ ተለያይተው ሲያከብሩ በጣም ያሳዝናል። ሃይሚ ላይ ራሱ ብታዩት ፊቷ ደስታ ምንም አያሳይም፣ ደስተኛ አይደለችም። ስለዚህ ይህን ነገር ትተው እንደው ታርቀው በራሳቸው መንገድ ከዚህ በኋላ የሰውንም ሳያስገቡ አብረው ቢሆኑ በጣም ነው ደስ የሚለኝ። የሙሽዬን ቃል አክብረሽ እንግዲህ ሃይሚዬ ብሩኬን እሺ ብለሽ እንደምትታረቂው ተስፋ አድርጋለሁ። እድል የሚባል ነገር አለ። እሱንም እድል ብትሰጪውና ብትታረቁ። ብሩክ ደግሞ አንተም ጎበዝ ነህ፣ ጠንካራ ወንድ ነህ። ትላንትና ትንሽ ከዚህ በኋላ ብትመጣ አልቀበላትም ምናምን ያልከውን ነገር ጥሩ አይደለም። እሱን አስተካክለው አባቴ። እንደዚህ አይነት ቃላቶች በጣም ከባድ ናቸው። ይሄን ቃላት ማውጣት በጣም ከባድ ነው። ስለዚህ አንተም ያው ጥሩ ልጅ ነህ፣ ከሃይሚ ጋር አብራችሁ ብትታረቁ ደስ ይለኛል። ያው አንተ እምቢ አላልክም። ያው የሃይሚ ትንሽ ያው እልህኛም ስለሆነች ነው እንግዲህ እልህ እስከሚበርድላት ድረስ መጠበቅ ነው ያላችሁ እድል፣ እኛም ያለን እድል ማለት ነው። እውነት ሁላችሁም እንዳዘናችሁ አውቃለሁ። ብዙ ልጆች ያለቀሳችሁ አውቃለሁ። በቀደማም በጣም የሆነች ልጅ ርድብን ብላ ነበር ስታለቅስ የነበረው። እውነት እኔ እዚህ ጋራ
ተከታዮቼን ነገር እዚህ ጋር ማውጣት አልፈልግም። ለምን ድምጻቸው እንዲወጣ የማይፈልጉ ልጆች አሉ። ስለዚህ አንቺ ራስሽ ተናገሪ የሚሉ ልጆች አሉ። እና በጣም እግዚአብሔርን ነው የምላችሁ፣ በጣም ብዙ ልጆች ያለቀሱ አሉ። በጣም ብዙ ልጆች በቃ ሁሉ ነገር የደበራቸው፣ በቃ ሁሉ ነገር እንደ እናት እንደ አባት መዝናኛቸው በቃ የሆነ ራሳቸውን ፍሪ ፈታ የሚያደርጉበት የነ ሃይሚ ቪዲዮ የሚወዱ በጣም 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 ብዙ የአረብ ሀገር ልጆች አሉ። በጣም በቃ ደስታቸው በጉጉት የሚጠብቋቸው እግዚአብሔርን እኔ በጣም ነው የሚገርመኝ። በጣም በጣም የሰው ሞዴል እንደዚህ እያላችሁ በገዛ እጃችሁ የሰው ሞዴል የምታበላችሁት በጣም ይገርማል። እንግዲህ ዛሬ እንግዲህ አይመጡም ሃይሚና ብሩኬ፣ ማናችንን መጠበቅ የለብንም አይመጡም ማለት ነው። ምንም ሊደረግ አይቻልም። ድብርት ውስጥ ናቸው። እሷም ሆነ እሱም ድብርት ውስጥ ስለሆኑ መምጣት አይችሉም ማለት ነው ውዶቼ። በጣም ነው ያዘንኩት። እንግዲህ መልካሙን ያሰማን እግዚአብሔር። ታርቀው በጥሩ መንፈስ በጥሩ ሁኔታ እንዲመጡ እመኛለሁ ማለት ነው። በተረፈ ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በድጋሚ እንኳን አደረሳችሁ የኔ ፍቅሮች፣ የኔ ማሮች። ይመቻችሁ። ደህና አምሹልኝ። ቻው ቻው።